ግባና አውጣው ይላል። ስትሪማችን በማብራት ምክንያት ተቋረጠብን። ማን ሲቲ ነው የሆነብኝ ማብራት ራሱ ማለት ነው። ስለዛ ኮሜንት ላይ ጂ ፓወርን ሜንሽን እያደረጋችሁ አብረን መስራት የምንችል ከሆነ ጠቅ ታደርጉታላችሁ ማለት ነው። እኔ 2 ጎል አግብተን 1 ጎል እንደገባብን መጨነቅ በቃ ይሄማ ማን በእርግጠኝነት ነው የምላችሁ በቃ መቋጠር እንዳታቆሙ ነው። እንደዚህ ነው። እኛም እየተጨነቅን 90 ደቂቃ ጓጉተን እንድናይ እኮ ነው። ሶስተኛ ብንደግመው ያልቅ ነበር። እሱን ቻንስ ደግሞ 0 ገብቶ ነበር። ማርቲኔሊን ቀይሮ እስኪያገባው ድረስ ማስከት ልታፈነን አትችልም፣ ልታስጨንቀን አትችልም። ማርቲኔሊ ካለ ይገባባላ የሳተው ኳስ ራሱ ሳትን እኮ ባለቀ ሰዓት ራሱ ግን ኖርምዬ ነው። ቶፕ ኦፍ ዘ ሊግ ገባሽ አይደለ? ማርቲኔሊ ያሳየሽው በቃ ለዚህ ሰዓት እኮ ነው የምትፈልጊው። ስፔስ ሲኖር ማርቲኔሊ ፕራይም ቴሪ ኦንሪ ነው በቃ ገባሽ አይደለ? ማን ሲቲ ለ30 ደቂቃ ነው ቶፕ ሆንሽ። ኔክስት ዊክ ይቀጥላል። ማን እንወጣጠር። አንቺም ተጨንቀሽ ነው ያሸነፍሽው። ገባሽ አይደለ? እኛ ለማዝናናት ነው በእርግጠኝነት ቋጣሪ እንዳይተኛ 2-0 ነበረ 3 ካረግላቸው ተኛለ። ገባህ አይደል? አሁን አስቶን ቪላ እና ቸልሲ አስቶን ቪላ ተዳክማ ብትሸንፍ እንድትዳከም እንፈልገው። እኔ ምን አገባኝ? ከዛ ማክሰኞ ጥጋስ ይዛታል። ቲምበር ይኖራል። የካላፊዮሪን እንጠብቃለን ማለት ነው። ከሞኑ ገነርስ እስቲ ተጨነቅን የምትሉ ጭንቀቱ እንደው ደፈት ያደረገን ነበር የምትሉ እስቲ እጃችሁን አሳዩኝ። እስቲ አውጡ። እስቲ ተጨነቅን ተጠበብን የምትሉ ወይ እንኳን ደስ አላችሁ። ለማንኛውም ጀማ 3 ነጥብ አግኝተናል። ምድረ ምቀኛ አሽቋላጭ በሙሉ ዝም ነው ማለት ያለበት በቃ ዝም ምንም በቃ ስለዚህ እንዳታወራ። ቡድን እያሸነፈ ማለት ነው። መተለስ ተከሰኝ እንዳትሞክር በቃ ጀማ ወይኔ እኔ ተጨንቄ ማለቂ ነው። ዘንድሮ አርሰናል አዲስ ስትራቴጂ ይዞ መጥቷል መሰለኝ። ምን መሰላችሁ? ደጋፊው እየተዝናና ኳስ ማየት የለበትም እየተጨነቀ ነው መሄድ ያለበት የሚል አዲስ ንድፈ ሐሳብ አስበዋሉ መሰለኝ። እኔ ግራ ገብቶኛል። ጭንቀቱ ሊገለኝ ነው በጨዋታ ማልማል። ለማንኛውም ጀማው ዴክለር ራይስን ዛሬ አጨብጭቡለት ጀማ። አራ ደንቁት። አረ ይሄ ልጅ ይሄ ልጅ ራሱ አይገልጹ እንዴ! ሁሉም ቦታ እንዴት ነው አንድ ተጫዋች የሚችለው? ሁሉም ቦታ መጫወት ይችላል ጀማ። ተከላካይ ወር ምንድነው የሚሻል? አረ ትችላለህ። አንበሳ። ለማንኛውም ጀማ ዋናው 3 ነጥብ ነው። እመለሳለሁ። ኮፒ ሊንክ ሼር አድርጉና አድርሱልኝ። በሏቸው። አርሰናል 2-1 አሸነፈው ብራይተንን በኦንጎል ቴስታ ኮርና። እኔ ነገር ግን ሲጀመር ኮርኖ እንትን ባይል ራሱ የኦዴጋርድ ጎል እንደ 2 ነው የሚቆጠረው። ሲጀመር እንዴት ነው የሚያው? እኔ ኦዴጋርድ ሲጀመር ትመቸኛለች። ኦዴጋርድ ቅመም ነች። ራያ አወጣው ያንን ጨዋታ። ማርቲኔሊ ተመልሷል ወደ ዋናው አቋሙ ተመልሷል። ያን ኳስ እንደነዛቱ ሳካ ራሱ ምን ሆኖ ያን መጨረሻ ላይ ፕሬሸር ብቻ። አሁን ከጀርባችሁን ተነፍሳለን። ወደ ዋንጫው ተመልሰናል። ወደ ዋንጫው ፉክክሩና ዘንድሮ ከባድ ነው የሚሆነው። እንደዚህ እየቀለድክ የሚመጣ ነገር የለም። በኦንጎል ምናምን የሚመጣ ነገር የለም። ተመልሰናል። እኛም አሪፍ ጨዋታ ነው። ኦዴጋርድ ኳስ አርሰናል ይላል። ይሄን ቃለቀ አርሰናል የሲቲ ጫና እጅን ታክል ልክ ነጥፍር ቋሻ ቁጥሩም ደግሞ ብዙ አመት 3 አመት ልምድ ወስዷል። 3 አመት የዋንጫ ቲም ስትሆን ማንም ብራይተን ሲቲ ያሸነፈ እንደፍና ሰጠት ማለት ነው። በቃ አርሰናል ማለት ይሄ ነው። ቃለቁ አለቀ ጀሞ። የዋንጫ ቲም ስትሆን እንደ ማድሪድ ያደርጓል ከፈለገ ብሏል እኮ ኤፍሬም ማለት እንደ ማድሪድ እንደ ባርሳ እንደፈለግ ተጫውቶ ያሸንፋል። 3 ነጥብ እንደፈለግ ተጫውቶ ፊኒ ኳርሳል ይገርምኛል እኮ ይወጥ ከፈለገ ተከላክሎ ያሸንፋል። ከፈለገ ሁለቱንም ጎል በራስ ጎል ላይ አስቆጥሮ ያሸንፋል። አርሰናል ማለት ይሄ ነው። በቃ ጀሞ እመኑ። የእውነት ዋንጫው ያርሰናል ነው። እመኑ ዝም ብላችሁ እንዴ። በምንም አይነት ሁኔታ ውስጥ ተቸግሮም ቢቸገርም ባይቸገርም ሁሌ አሸናፊ ነው ጀሞ። ይሄ አመት ያርሰናል ነው ጀሞ። አትጠራጠሩ። የእውነት ቢቸገርም ባይቸገርም ያሸንፋል። ሁለቱም ጎል ራስ ላይ ገብተን እኔ ግን ምን አይነት እንደው ማንቸስተር ሲቲ አጉል ልምድ 3 እኮ ያስጀመርሽ ነው ብራዘር። አንድ እናስቀምጣለን ከዛ አጣጥመዋለሁ ስትል ይበቃሃል ለዛሬ እያልን ስናወርድ ለሰዓታት በቃ ካንተ ጋር የሆነ እስክጫወት 1 ስጫወት 2 እንደዚህ የተጫወትን አንዘልቅም። እስኪ አንድ ጨዋታ ተሸነፊ። አንቺ ሲቲ አይደለሽ መጨረሻ ላይ አክተር አይደለ? ምንድነው ዴክላን ራይስ? ለምንድነው የ7 ተጫዋች ደሞዝ ማይሰጠው? ለምንድነው በተፈጥሮሽ እሱ ባለ 4 ሳምባ ሆነ ለአራቱም ሳምባ ሆኖ መከፈል ያለበት ሜዳ እንደዚህ? ኧረ ቢስሚላህ ዛሬ
ግን በእናትህ በክሊንሺት የምንወጣውን ጨዋታ አሸነፍን፣ የሊጉ መሪ ሆነናል። ጋብሪኤል ማጋሌስ ደግሞ መጣ። ጋብሪኤል ማጋሌስ መጣ። እኔ ዱብዳ ነውብኝ ሲያሟሙቅ ስገረም ጭራሽ ገብቶ ይጫወት ገብቶ ይከላከል። ቢስሚላ ከዚህ በኋላ ተሞከረብን የሚለውን ቻሌንጅ እንጀምራለን። አንድ ተሞከረብን የቅብጠት ጊዜ እየመጣ ነው። እስቲ የአርሰናል ደጋፊ አረ በፈጠረ ይሄን ቪዲዮ 5000 በትንሹ ኮፒ ሊንክ በትንሹ ነው ያልኩት በአንድ ሰዓት ውስጥ ማለት ነው። ይመቻል። አሽላልተሽ ነበረ አጉላሽ ቀብጠሽ መድፉ በርግቡ ይጥላል ብለሽ ይሄ ደረስ መለስ እንዳገር ነው ወይ አንዱ ላለመውረድ አንዱ ቶፕ ላይ አትልልኝ። ድጋሚ ወደ አንደኝነታችን ተመልሰናል ይላል። አረ ይሄ መድፍ ምን ይሻለናል ጎበዝ? አረ ይሄ አርሰናል ምን ይሻለናል? ለቋጣሪ አይመች ለተቃራኒ ቡድን እንደው ምን ይሻለናል? ንገሩኝ እስኪ ምን ይሻለናል? አሁን እኔ ጥያቄ ያለኝ ማለት ነው ሁለተኛው ጎል ማለት ነው ሴት ፒስ ነው ወንጎል ነው የሚባለው? አሁን በምን ሆነሽ የምታበሽኩ ነው? ሴት ፒስ ድጋሚ ያገባችሁ ነው የምትሉን ወይስ ድጋሚ ወንጎል? አናዘርባ ነው ወንጎል? ምን አባት አመጣለ አንተበት? ምን አባት ድጋሚ ወለ ቼልሲን ተዘጋጅ በለው ወገን፣ ቼልሲን ተዘጋጅ በለው። ያኛውንም ሄድለታለሁ የቪላው ጌታንም ሄድለታለሁ፣ ግን ቼልሲንም ቪላንም ተከላካዮቻችሁን አዘጋጁ በሏቸው። እኔ አይመቸኝም፣ በቃ ከሌሎቹ ካላገቡልኝ አይመቸኝም። የናፈቀኝም 8 ቁጥር የናፈቀኝ ካፒቴንን ተመልሶልኛል። አባቴ በጎል ነው የተመለሰልኝ፣ ዝም ብሎ አይደለም በጎል የተመለሰልኝ። በቃ ኦዴጋርድ በመናቆ ጎሉን የተመለሰልን አባቴ ካፒቴናችን ተመልሷል። በዛ በኩል የኋላ ደጀናችን ማጋሌሽም ተመልሷል። ሰላም ነው አባቴ ሰላም ነው ነው። በቃ ዘና ያለ ሳምንት ነው የምናሳልፈው፣ ዘና ቀብረር ያለ። ከብዙ ጊዜ በኋላ የወሩ ምርጥ ሴፍ የሚባለውን አንድ ሴፍ አግኝተናል። ጎበዝ ወደ ቢገባ ኖሮ አርሰናል 2 ብራይተን 1 አሸንፈናል። ግን ለምንድን ነው የምታስጨንቁን? አርቴታ ምንድን ነው ግን የምትሰራው? እምላችሁ ዛሬ አርቴታ ጠፋ ምናምን ነገር አይደለም። ሳካ ሰከንድ አፍ የለም። የሆነ ሰዓት ላይ ለምን አይቀይረውም? ሳካ እንደዛ ፈዘዝ ደከም ስትል ማዱኬን ተፍተፋ ማስገባት። በቃ ምንድን ነው አርቴታ ይሄም እየተጫወተ አይደለም። ነገርየው እንዴት ነው እንዴ? ኳሱን ስንይዘው ምን ያህል አደገኛ ቡድን እንደሆነ ግን ማየት ትችላላችሁ። በእንደዚህ አይነት ባክፎር ራይስን ሂንካፔና ሳሊባን አጣምረ ከዛ ላይ ዌስኬል ሬር ነው። በእንደዚህ አይነት ባክፎር እንዲህ አይነት ጨዋታ መጫወት የሚገርም ጨዋታ ነው የተጫወት ነው። ግን ስቲል ማለት ነው ጎል ለምን ይቆጠርብናል? እኔ እኮ ያኛው ቡድን እኮ ናፈቀኝ፣ ኮስተር ያለው ቡድን ናፈቀኝ እኮ። ማርቲን ኦዴጋርድ የሚገርም ጎል፣ የሚገርም ጨዋታ። የኔ ማን ኦፍ ዘ ማች ማርቲን ኦዴጋርድ ነው። የሚገርም እንቅስቃሴ ነበረው። እኔ ዛሬ በጣም ተደስቼበታለሁ በማርቲን ኦዴጋርድ። ዴክላን ራይስ ነው እኔ እንጃ። እኔ ስለዚህ ሰውዬ ምንድን ነው የሚሻለው? ራይት ባክ ኖ ፕሮብሌም ማን የሚገርም ፐርፎርማንስ። ማንኛውም አሸንፈናል፣ ወደ ቦታችን ተመልሰናል። ኦን ቶፕ ኦፍ ዘ ቴብል። የኛ ሰፈር መብራት ኃይል እኔን እንጂ አርሰናልን ማቆም አይችልም። ያራዳ ልጅ ማለት ነው። መብራት ጠፍቶ ነው እንግዲህ በመኪና ላይት ነው እየሰራላችሁ ያሉት። ያራዳ ልጅ በሚገርም ሁኔታ ያመጣ ምንም ያመጣል። አርሰናል ነው የተዘፈነው ነው ምን ያራዳ ዘንድሮ እንደ ቀልድ አንላቀቃትም። እንደ ቀልድ ሄደች መጣች የለችም በለውላል። አርሰናል ጋብሪኤል ማጋሌሽ ወደ ቡድኑ ተመልሷል ማለት ነው። ያራዳ ልጅ ይሄ ለአርሰናል እጅግ በጣም ከ3 ነጥቡ በላይ ቆንጆ ዜና እሱ ተረዳኝ። አጥቂ ተከላካይ አማካኝ እኮ ነው የተጎዳው። ብቻውን 3 ሰው እኮ ነው ያራዳ። አረ በረኛም ይሆናል አንዳንዴ። ችግር የሌለበት ተጫዋች ነበር ተጎድቶ የነበረውን ከጉዳት ተመልሶ ተቀይሮ መግባት ችሏል ማለት ነው። ካላፊዩሪ ጉዳት አስተናግዷል እየተባለ ነው። እሱም በኋላ ምን ይሆናል። አሁን ግን 3 ነጥብና አርሰናል አንፋታም ብሏል። ይሄን ቦክስ እንግዲህ ደግሞ መወጣት ከቻሉ ዘንድሮ የሚቆሙ አይመስለኝም። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። የማቻቹ የማንቸስተር ሲቲ የፕሪሚየር ሊግ መሪነት ከሰዓታት አሁንም ሊያልፍ አልቻለም። መድፈኞቹ አርሰናሎች መልሰው ወደ ፕሪሚየር ሊጉ መሪነታቸው በ42 ነጥብ ከፍ ብለው መመለስ ችሏል ማለት ነው። አርሰናል ብራይተንን በ17ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ኤሚሬትስ ላይ አስተናግዶ 2-1 ማሸነፍ ችሏል። በዚህ ጨዋታ ላይ ማርቲን ኦዴጋርድ መድፈኞቹ አርሰናሎችን ቀዳሚ ማድረግ ችሎ የነበረ ሲሆን ከዛ በኋላም እንግዲህ ሩተር በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች 2-0 መምራት ችሎ ነበረ። በድጋሚ ግን ብራይተኖች ጎሜዝ ባስቆጠረው ጎል አማካኝነት ጨዋታው ላይ እንግዲህ
2-1 በማድረግ ወደ ጨዋታው ሊመለሱ ተቃርበው ነበረ። ነገር ግን መድፈኞቹ አርሰናሎች ውጤቱን በማስጠበቅ በዛው 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ የፕሪሚየር ሊጉ መሪነታቸው መልሰው ከማንቸስተር ሲቲ መረከብ ችሏል። የማርቲን ኦዴጋርድ ጎል በጣም አስደናቂ ነበር። ሪሴንትሊ ከተመለከታችሁ አርሰናል ከክሪስታል ፓላስ፣ ከወልቭስ፣ ዛሬ ከብራይተን ጋር ከማዕዘን ምት የሚሻሙና ክሮስ የሚደረጉ ኳሶች ኦን ጎል እየተመዘገቡለት እንግዲህ የማሸነፊያ መንገዶች ሆኖ እየተመለከትን እንገኛለን። በማርቲን ኦዴጋርድን በዚህ ጨዋታ ላይ የሚገርም ጎል ነበር ከቦክስ ውጪ ማስቆጠር የቻለው። ቡካዮ ሳካ፣ ዴክላን ራይስ፣ ዊሊያም ሳሊባ የመሳሰሉት ተጫዋቾች በጨዋታው ላይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀሱ ናቸው። ዴቪድ ራያ በተለይ የሚንቴን ኳስ ሴቭ ያደረገበት መንገድ በጣም አስደናቂ ነበር። ለአርሰናልም ወሳኝ የሚባል ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። እኔ ፈርስት ሃፍ መድፈኞቹ አርሰናሎች ይህንን ጨዋታ ጨርሰው መውጣት ነበረባቸው ብዬ አምናለሁ። ልክ እንደ ክሪስታል ፓላሱ የካራባኦ ካፕ ጨዋታ ሁሉ ዛሬም ፈርስት ሃፍ በጣም የተለየ የበላይነት ነበራቸው። ነገር ግን ያንን የበላይነት ከአንዱ ጎል በላይ በማስቆጠር እንግዲህ ሊጠቀምበት አልቻሉም ነበረ። ያም ጫና ውስጥ እንደከታችሁ ተመልክተን ነበር። ለማንኛውም የፕላስ ምልክቱን በመጫን ፈጣን አዳዲስ ሆኑ ኳስ መረጃዎችን ማግኘት ትችላላችሁ። አርሰናል 2 ብራይተን 1 የተጫዋቾች ሬቲንግ ማለት እንደ ሁልጊዜው ከበረኛ ነው የምጀምረው ማለት ነው። ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ እናንተ ደግሞ ጀምሩ። ከራያ ነው የምንጀምረው። ዴቪድ ራያ ምን አይነት ሴቭ ነው ማን ምን አይነት ሴቭ ነው! ጨዋታውን እንኩ ብለን የሰጠን እግዚአብሔር ጎልደን ግሎቭ ያሸነፍኩ በምክንያት እንደሆነ አሳይተናል። 9-10 ከዛ በኋላ ማለት ነው ሉዊስ ኬሊ ጋር እንሄዳለን። ሉዊስ ኬሊ ዛሬ ጽድት ያለ ኳስ እየሰጠ ነበር። ማን ለጊዮኬሬሽ ምናምን የሚገራርም ኳስ እየሰጠ ነበር። ሩጫዎቹ ምናምን አሪፍ ነበሩ ማለት ነው። ትንሽ ስቴብል የመሆን ችግር አይቼበታለሁ፣ ያው ከካላፊዮሪ አንጻር ማለት ነው። ስለዚህ 7.5 እንሰጠዋለን ሉዊስ ኬሊ ማለት ነው። ዛሬ በጣም ነው ያስደሰተኝ። ማን ሂንካፔ በጣም አሪፍ ጨዋታ ነው ይጮት። ሂንካፔ ደስ የሚል ጨዋታ ነው ይጮት። 8-10 ማለት ነው። ሳሊባ ሁሌም ክላስ ነው። ሳሊባ ሁሌ ክላስ ይኸውልህ፣ ሳሊባ ካለ ተኝታችሁ ይሁሽ። ሳሊባ ካለ ይኸውላችሁ ፍራሻችሁን አስተካክላችሁ አልጋችሁ ላይ ተኝታችሁ እግዚአብሔርን ምላችሁ 9-10 በጣም ነው የምትችለው ሳሊባ ማለት። ከዛ በኋላ ዴክላን ራይስ ጋር እንሄዳለን። ዴክላን ራይስ ዶፒንግ ወስዷል። ዶፒንግ እንዴት ነው የማይደክመው? እንዴት ነው የሰው ልጅ የማይደክመው? 15 ማን ራይት ባክ ሆነ በረኛ እናስገባዋለን። ቀጣይ ደግሞ ማለት በጣም ነው የምትችለው ዴክላን ራይስ 15 ወደ መሀል እንሄዳለን። ከዛ ዙቢሜንዲ ጋር ዙቢሜንዲ ማን የአየር ኳስ ቆይ እኔ ግራ የሚገባኝ አጭር ነው። ለምንድን ነው የአየር ኳስ የሚያሸንፋችሁ? በጣም ጽድት ያለ ጨዋታ ማን 8-10 ሜሪኖ ጋር እንሄዳለን። ሜሪኖ ትንሽ ስሎ ነበረች። የአየር ኳሶች ምናምን እያሸነፈ ነበር፣ ግን መሰንጠቅ ያለበት ኳስ ሰንጥቅ ሜሪኖ የሚቀር እሱ ነው። በጣም አሪፍ ጨዋታ ነው የጨዋትኩ። ሌላውን ማለት ነው 7.5 እንሰጠዋለን። ኦዴጋርድ ማርቲን ኦዴጋርድ ካፒቴናችን ተመልሷል። ካፒቴናችን ተመልሷል። ማንም ሰው አያስቆመንም። ይኸውላችሁ ይሄ ሰውዬ ከተመለሰ ጉዳችሁ ነው። ገባችሁ? በጣም የሚያምር ጨዋታ ዛሬ። ምን አይነት ጎል ነው ያገባው? የራሱ ጎል ነው የገባችሁ። ሲግኒቸር ጎሉ ነው። በዚህ በኩል ጠጋርጎ ጥግ ላይ መታባል። ማንም አይመልሱም። ለ5 አትይዙትም ይሄን ኳስ ማለት። ኦዴጋርድ በጣም ነው የምትችለው። 10-10 እሰጣለሁ። ሳካ ጋር እንሄዳለን። ሳካ ትንሽ ደክማ ነበር። ሳካ ፈርስት ሃፍ ላይ በጣም ጽድት ያለ ጨዋታ ነው የጨዋተው፣ ግን ሰከንድ ሃፍ ደከመ። እኔ የሚቀየሩላ መስሎኝ ነበር። ሰከንድ ሃፍ ላይ ግን ፈርስት ሃፍ ምን አይነት ጨዋታ ነው ማለት ልጁን ዝም ብሎ ነበር ሲያጥፎኝ ነበር። በጣም አሪፍ ጨዋታ 8.5 ሰጥቷል። ጊዮኬሬሽ በጣም በስማ አማሬ ሰውዬ ማግባት አለበት። ቲማችን ልክ እሱ ሲወጣ መጫወት ይጀምራል። እኔ እንዴት ነው ግራ ነው የሚገባ። ልክ እሱ ሲወጣ ጄሱስ ኳስ ያገኛል። ጊዮኬሬሽ አላገኘውም፣ ግን ያገኛቸውን ኳሶች ኦን ታርጌት እየመታ ነበር። አሪፍ ነው የተጫወተው ጊዮኬሬሽም 8-10 ማለት። ትሮሳርድ ምንድን ነው ብራዚል አንተ ምንድን ነው የምትሰራው? በዚህ ምናምን እያጣጣፈ በጣም የሚያምር ጨዋታ ማን ትሮሳርድ ፕሪሚየር ሊግ ላይ ይግባን ብላችሁ በምክንያቱ በስማ እንዴት ነው የሚችለው? ማን 9-10 ለትሮሳርድ ማለት። ከዛ ከቤንች ደግሞ እንጀምራለን። ማርቲኔሊ ምንድን ነው ገባ? ምን አይነት ፓሶች ነው የሚያደርገው? ክሮሶቹ፣ ሩጫዎቹ በጣም ያበደ ነበረ። የማርቲኔሊ 8-10 እንሰጠዋለን ማለት ነው። ቢግ ጋቢ ተመልሷል። ማጋሊስ ተመልሷል። ከዚህ በኋላ ማለት ነው ክሊንሽት ብቻ ነው። ኦን ታርጌት ነው የሚሞከርብን። ክሊንሽት ነው ሁሌ የምንወጣው። ገባችሁ አይደለ? ጋብሪኤል ማጋሊስ 7.5 ማለት ነው።